እንዴት ሀገር ሁለንተናዊ ብልጽግና እንዲረጋገጥ ብሎም የህዝቦች ልማትና የመልካም አስተዳደር ጥያቄ ይመለስ ዘንድ ገቢን አሟጦ መሰብሰብ አማራጭ የሌለው መፍትሄ እንደሆነ ይነሳል። ገቢን አሟጦ ለመጠቀም ደግሞ የግብር ከፋዮችን ግንዛቤ ማሳደግ ተገቢ ነው። በገቢዎች ሚኒስቴር የሐዋሳ ቅርንጫፍ ጽሕፈት ቤት ለመንግስት ባለበጀት መስሪያ ቤቶችና ለልማት ድርጅቶች የግንዛቤ ማስጨበጫ መድረክን አካሂዷል። በመድረኩ ተገኝተው ንግግር ያደረጉት በገቢዎች ሚኒስቴር የሐዋሳ ቅርንጫፍ ጽሕፈት ቤት ዋና ስራ አስኪያጅ አቶ ሀብታሙ ታደሰ ከመስሪያ ቤታችን ጋር የሚሰሩ ተቋማት ስለ ታክስ ያላቸውን ግንዛቤ ለማሳደግና በገቢ አሰባሰብ ላይ ያሉ ክፍተቶችን ለማረም መድረኩ ትልቅ ፋይዳ ይኖረዋል ብለዋል። በቅርንጫፋችን የሚተዳደሩ 11 ዩኒቨርሲቲዎች፣ አንድ ኮሌጅና የፌዴራል ቅርንጫፎች የባለባጀት መስሪያ ቤቶች እዚህ አሉ። እንዲሁም 5 የገቢ ማመንጫ የልማት ድርጅቶች ወይም የዩኒቨርሲቲ የገቢ ማመንጫዎች አሉን። ከነሱ በተጨማሪ በኦሞ ኩራዝ 4 የልማት ድርጅቶች አሉን። እነዚህ ታክስ ላይ ያላቸው ግንዛቤና የታክስ አፈጻጸም ላይ የሚስተዋሉ ክፍተቶችን በጋራ በመወያየት መፍትሄ ለመስጠት እንዲሁም ቅርንጫፋችን በዚህ ወር ላይ በሰኔ ላይ እቅድ አለን። ከእቅዱም ከፍ ያለ እቅድ ያለ በመሆኑ የነዚህ ደግሞ ለገቢ አስተዋጽኦ ትልቅ ድርሻ ያለ በመሆኑ ይሄንን ለማሳካት ከነሱ ጋር አብሮ መስራት የግድ ስለሆነ ያንን ለማድረግ ነው ሰኔ ላይ ልንጠራ ይቻላል። በመድረኩ የተገኙት በወላይታ ሶዶ ዩኒቨርሲቲ የገቢ ማስገኛ ድርጅት ዋና ስራ አስኪያጅ አቶ ተፈሪ በላቸውና በወልቂጤ ዩኒቨርሲቲ ፋይናንስ አስፈጻሚ አቶ ማስረሻ ጎበሬ በበኩላቸው መንግስት ማግኘት ያለበትን ገቢ በወቅቱና በአግባቡ አሟጦ ለመሰብሰብ እንዲህ አይነት መድረክ መዘጋጀቱ አስተዋጽኦ የጎላ ነው ብለዋል። ግብር ከፋይና ግብር ሰብሳቢ መስሪያ ቤት ጋር የጋራ ምክክር መድረክ መኖር መግባባትን ይፈጥራል። ግብር ከፋዩም የተለያዩ ግንዛቤዎችን በግብር ህጎች ላይ፣ አዋጆች ላይ፣ አሰራሮች ላይ የተሻለ ግንዛቤ በመፍጠር ለመንግስት በታማኝነት የሚገባውን ግብር በወቅቱ ለመክፈል፣ በወቅቱ ሪፖርት ለማድረግ፣ ገቢውን በወቅቱ ለማሳወቅ ጭምር በጣም የሚረዳ ስለሆነ ድርጅቶችም ህግ ጥሰት ውስጥ ገብተው ሌላ ችግር ውስጥ ቅጣት ውስጥ ሳይገቡ በታማኝነት በወቅቱ በመክፈል ተጠቃሚ እንዲሆኑ፣ መንግስትም ደግሞ በጀት ያስፈልገዋል፣ ገንዘብ ያስፈልገዋል፣ የተለያዩ ልማት ስራዎችን ይሰራል። ለዚህ በወቅቱ ከግብር ከፋይ የሚያስፈልገውን ገቢ እያገኘ ልማት ስራዎችን እንዲያፋጥን፣ የተለያዩ መልካም አስተዳደር ጥያቄዎችን ለህብረተሰቡ እንዲመልስ ትልቅ አቅም የሚፈጥር ነውና እንደዚህ አይነት መድረኮች እንደዚህ አይነት ግንዛቤዎችን ለመፍጠር በጣም ጠቃሚ ናቸው የሚል እምነት አለኝ። እቺ ሀገር እንግዲህ ያላት ተስፋ በዚህ በገቢ በወጪውን በገቢ የመሸፈን አቅሙን ወደዛ ለማድረግ አሟጦ የመጠቀም ነው። ከዚህም አንጻር የባለሙያ ሽግሽግ ዛሬ እዚህ ጋር የነበረ ሰው ወደ ሌላ ሲዛወር ከገቢ ላይ ያለው ክፍተትን ለመሙላት ስልጠናው አፕዴት ማድረጉ ተገቢ ነው። ወይዘሮ ፍሬህይወት አድማሱ በገቢዎች ሚኒስቴር የሐዋሳ ቅርንጫፍ ጽሕፈት ቤት የታክስ ኦፕሬሽን ምክትል ስራ አስኪያጅ ናቸው። እሳቸው እንደሚሉት በስራችን የሚተዳደሩ መስሪያ ቤቶች ስለ ታክስ ህግ ተገዥነት በቂ እውቀት እንዲኖራቸው ለማድረግና ያሉባቸውን ተግዳሮቶች በመፍታት የተሳለጠ የገቢ አሰባሰብ ስርዓት ለመዘርጋት መድረኩ አይነተኛ ሚና አለው ብለዋል። እንደኛ ቅርንጫፍ ጽሕፈት ቤት ኦልሞስት ከ30% በላይ የሚሆነውን ታክስ ከነዚህ ተቋማት ለመሰብሰብ ነው በእቅድ የያዝነው። የባለፉት ያልሰበሰብነው በባለፉት ወራት ከነዚህ ተቋማት ያልሰበሰብነው ጉድለት ደግሞ ጨምሮ ደግሞ ስናይ ወደ 60% የሚሆነውን ገቢ ከነዚህ ተቋማት እንሰበስባለን ብለን እናስባለን ማለት ነው። ስለዚህ ይሄን ገቢ መሰብሰብ የሚቻለው በአግባቡ መሰብሰብ የሚቻለው ተቋማቱ መገንዘብ የሚገባቸውን ማወቅ የሚገባቸውን የታክስ ግዴታዎች አውቀው በአግባቡ ግዴታቸውን ሲወጡ ነው ማለት ነው።